መድፈኛው ቻምፕ መስማት የምትፈልገው ዜና ነው ማለት አባቴ እኔ ስላንተ ተነግረኛለህ ኮሜንት ላይ እኔ ግን ኮፒሊንክ ያረክ ለሁሉም ታዳርሰልኛል አርሰናል ብሩኖ ጊማራይስን እየተከታተለ ነው ኦፈር ለማቅረብ ዝግጁ ነው ምናም ነገር እየተባለ ነው አባቴ ይሄ ልጅ አመጣን ማለት የሚድፊልድ ጉዳይ ዘጋማ ገባ ዘጋ ቶፕ 5 ሚድፊልደር 8ም 6ም 10ም ፕሪሚየር ሊግ ላይ ቶፕ 5 ሚድፊልደር በአጠቃላይ ብትወጣ ብሩኖ ጊማራይስን ማያስገባው ኳስ የሚያቅሰው የለም ነው ማለት አባቴ ቶናሊ ማን ነው ከጊማራይስ ጋር ስታገናኙ ማን ጊማራይስ በጣም ወሳኝ የሆነ ተጫዋች ማለት ገባ አይደለ ይሄን ሰው ያመጣ ነው ማለት ማለት የመጀመሪያው 3 ወር ራይስ ቁጭ ማለት ይችላል ቁጭ 6 8 ኢቭን 10 ራሱ ማለት ነው ከሰውየው ኢሳቅን ሲመግብ የኖረ ሰው ማለት ነው ወይኔ አባቴ እስካሁን ከሰማናቸው ትራንስፈር ዘንድሮኮ ትራንስፈር ኮኛ ይወል ባይዘው የማን ነው አርሰናል ምን ነው ቀዘቀዘ ምናም ብለህ የምታስብ የጠላት ደጋፊና የኛን ደጋፊ የምትመርዝ ደጋፊ ካለ ማለት አባቴ እኛኮ ፕሪሚየር ሊግ ቻምፒየን ገባርለ ሞረድ ነው የሚያስፈልገኛ ቡድናችን ኦሬዲ ዋንጫ የበላ ቡድን ነው ተረዳኛል በዚሁ አሁን ባለው ስኳድ ራሱ ደግመሃለሁ አንተ ነህ መደራጀት የሚያስፈልግ ገባርለ ሚኮ የምትላጡ 17ኛ ሁለቴ ነው የጨረሽው 17ኛ አንቺ 12 ተጫዋች ያስፈልግሽ 22 ተጫዋች ያስፈልግሻል ምንም ተጫዋች ስለሌለሽ ማለት ሁላችሁም ተጫዋች ያስፈልጋችኋል ማን ላይ ለመድረስ እኔ ላይ ለመድረስ እኔ ደግሞ እንዳደርሱብኝ ራቅ ለማድረግ ነው እንጂ ምንም አያስፈልገኝም በማርቲኔሊ ደግሜ ዋንጫ በላለው ነው ማለት ግን ብሩኖ ጊማራይስን አመጣን ማለት አባቴ ፒኤስጂ ተዘጋጅ ገባ ሁለት ኦይል ክለብ ነው ፕሪሚየር ሊግ ውስጥ ማን ሲቲ የሚባል ኦይል ገንዘብ ክለብ ነው የምንገጥመው ዩሮፕ ላይ ደግሞ ፒኤስጂ የሚባል ኦይል ኢማጂን አርሰናል ካሁን በኋላ የሚፎካከረው ኦይል የሚያስፈልገው ክለብ ነው አንተ እንዴት ነው የምትደርስብኝ ሻንተ ፒኤስአር ምናምን እየተባልክ እየተጨናነቅ እንዴት አባ ነው የምትደርስብኝ አይ አም ዘ ሬኒንግ ቻምፕ ገባ አይደለ ገና ቻምፒየንስ ኦፍ ዩሮፕ ሆንላለሁ እነዚህ ኦይል ገንዘቦችን ቅብቅብ እያለኩኝ ማለት አምጡልን ይሄን ሰውዬ በእናታችሁ ሰበር ክለባችን አርሰናል ብሩኖ ጉማሬሽን ከኒውካስትል ዩናይትድ ለማስፈረም ንግግር ጀምሯል። አርሰናል ለንደን ላይ ከብሩኖ ጉማሬሽ ወኪሎች ጋር ከተነጋገሩ በኋላ ኒውካስትል ዩናይትዶች የአርሰናልን የዝውውር ጥያቄ እየጠበቁ ይገኛሉ ሲል የዴይሊ ሜል ጋዜጠኛ ክሪክ ሆፕ ነው የዘገበው። ሀቢቢ ሲቀጥል ቶም ካለምሴም ይሄንኑ ዘግቧል። ሚኬል አርቴታ ልጁን ፈልጎታል እና አርሰናል በቅርቡ ዝውውሩ እንዲያልቅ ይፈልጋል ምናምን የሚል ኤክስክሉሲቭ ነው የዘገቡት። ይሄ ቶምም ሆነ ክሪክ ታማኝ ናቸው ግን ቆይ ከሌሎች የአርሰናል ታላላቅ ምንጮች ሲመጣ መረጃውን የምንቀበል ይሆናል። እስኪ ሐሳባችሁን ግን ኮሜንት ላይ አስቀምጡልኝ። ምንድነው 28 አመቱ ነው እስከ 85 ነው የሚባለው? እኔ አይዋጥልኝም ሀቢቢ ከሊዮን እንደመጣ ነበር ስፈልገው የነበረው በዛ ላይ ጉዳትም አለበት። እስኪ ኮሜንት ላይ አስቀምጡልኝ የሚመቻችሁ። ሰበር ዜና ፋሚሊ ቪዲዮ ከመሸ ስለተለቀቀ ፎሎ ላይክ ሼር ማድረጋችሁን እንዳትረሱ። ክለባችን አርሰናል ከብሩኖ ጉማሬሽ ወኪሎች ጋር ለንደን ላይ እንደተነጋገሩና ኒውካስትሎችም አርሰናሎች ጥያቄ እስከሚያቀርቡላቸው እየጠበቁ እንደሆነ የሚያሳይ ዘገባ ዴይሊ ሜል ይዞልን ወጥቷል ማለት ነው። ፋሚሊ ክለባችን አርሰናል ብሩኖ ጉማሬሽን ቢያስፈርመው በቂ ነው ብላችሁ ታስባላችሁ? ለክለባችን አርሰናል እስቲ ኮሜንት ላይ ሐሳብ አስተያየታችንን እየሰጣችሁ ይመቻችሁ። ሰበር ዜና በዚህ ሰዓት ለመድፈኞቹ የአርሰናል ደጋፊዎች በሙሉ የተሰማ አዲስ ሰበር መረጃ አለ። መድፈኞቹ አርሰናሎች የ28 ዓመቱን ብራዚላዊውን የኒውካስልን አማካይ ብሩኖ ጊማሬሽን ለማስኮብለል ፍላጎት እንዳላቸውና ከተጫዋቹ ወኪል ጋርም ተነጋግረዋል ይለናል የዴይሊ ሜሉ ቺፍ ሪፖርተር ክሬግ ሆፕ። መረጃ እንዳደረሰን ከሆነ መድፈኞቹ አርሰናሎች የአማካይ ክፍል ቦታቸውን ለማጠናከር ካሰቧቸው በርከት ካሉ አማራጮች መካከል ብራዚላዊ የ28 ዓመቱ ብሩኖ ጊማሬሽ አንደኛው እንደሆነና የተጫዋቹ ወኪሎችን በለንደን እንግሊዝ ተገኝተው ከመድፈኞቹ የአርሰናል አመራሮች ጋር ባለፉት ቀናት ንግግር አድርገዋል። ለተጫዋቹም ጥያቄ ለማቅረብ በዝግጅት ላይ እንደሚገኙ ክሬግ ሆፕ ባደረሰን መረጃ ተመልክተናል። እናንተስ ታዲያ በዚህ መረጃ ላይ ምን ትላላችሁ? ብሩኖ ጊማሬሽ አርሰናልን ቢቀላቀል ትመርጣላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ምን አይነት የዝውውር መረጃ እየሰማን ነው የሚገኘው ጋይስ? አርሰናል ይህንን ዝውውር የሚጨርሰው ከሆነ በቅርቡ ካደረጋቸው ከምርጥ ዝውውሮች አንዱ እንደሚሆን በርካቶች እየተናገሩ። አሁን ከመሸ በወጡ መረጃዎች መሰረት አርሰናል የኒውካስትል ዩናይትዱን ተጫዋች ብሩኖ ጉማሬሽን ለማስፈረም እንቅስቃሴ ጀምሯል። ከወኪሉም ጋር እንግዲህ ንግግር እንደተጀመረ የተረጋገጠ ሲሆን ለኒውካስትል ዩናይትድም ይፋዊ ጥያቄ ለማቅረብ አርሰናል ዝግጅቱን እየጨረሰ እንደሆነ ነው የተሰማው። አርሰናልም ለኒውካስትል እንግዲህ ከ85 ሚሊዮን ዩሮ በላይ ለማቅረብ እየተዘጋጀ እንደሆነ ተረጋግጧል ማለት ነው። ይህንን ዝውውር እንዴት ተመለከታችሁት? በነገራችን ላይ ዛሬ አርሰናል የፔሮ ሂንካፔን ዝውውርም ቋሚ ማድረጉን አረጋግጧል። ስለዚህ ፔሮ ሂንካፔ
ካሁን በኋላ የራሳችን ተጫዋች ነው ማለት ነው። የጉማሬሽን ዝውውር ለመጨረስ እንደሚንቀሳቀስ ተሰምቷል። ስለዚህ ዝውውር ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በደንብ ኮፒ ሊንክ ይደረግ፣ ፎሎ ማድረግ ማይረሳ። ይመቻችሁ። ይሄ ዘፈን ማለት ነው የተዘፈነው ለትራብዞንስፖር ለሚባል ለቱርክ ክለብ ነው። ውለታሽ አለብኝ ወይኔ ተገላገልን ነቀል ነው እዛ ይወለው ይሄ እንትን የኛ ሰፈር ብለ ቹኩር ነው የሚባለው እሱን ታሰምራለህ ሻይን ትጠጣለህ የአክተሩ ስም ማን ነው ያማችን እዛ ከሱ ጋር ፔናልቲ ትለማመዳለህ የመላጣ ልጅ ይኸውልህ ዘንድሮ ዋንጫ ባቀርበት አመት አንተን ስንክሳር እኮ ነው ይሄ እኮ በሽታ እኮ ነው ገብርኤል ወያሉት ተገላገልን አያችሁ ተገላገልን ኦናናን ትራንዞስፖር ሪሜምበር ዘ ኔም የገላገሉን እነሱ ናቸው። በውሰት ነው ግን ይሁን ኡናናን እዛ ሻይን ትጠጣለህ። ኤሊፍ እንደጉልለት እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ ልዩ 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 ቀን ነው ዛሬ ልዩ ወደ እናት አባት ቤት ስላገው ወደ ትራባዞን ሂር ዊ ጎ ብሎታል ፋብሪዚዮ ማንቸስተራውያን ቆሻሻውን ጥለን ነው አባቴ በጆንያ ቂጥቅጥ ሊነጅስብኝ ሴኒ ላመንስ ሊነጅስ ነጃሳ ወያላ ከፋንዲ እንዴት ደስ ይላል። ማሰላማ ባይ ባይ ኦናና ባይ ባይ አልተገናኘንም እንግዲህ ቻው። ኦናና ከዩናይትድ በመልቀቁ የደበረው እንደኔ እመቤቴን እኛ በምን እንዝናና በምን እንደሰት እሱ ስተት ሲሰራ እኛ እንደሰታለን። አሁን ግን ሂርዊጎ አለ ወይኔ በላቸው በምን እንዝናናኛ። አንድሬ ኦናና ቱ ትራንስቦር ሂርዊጎ በውሰት ሌላ ውሰት ማለት እርግጠኛ ነኝ የማንቼ ደጋፊዎች በጣም ደስታ ላይ ናችሁ። እዚህ ጋር ሰየው ተገላገልና ልክ ናችሁ። ግን ሁለተኛ ጊዜ ደግሞ ወደዛው ክለብ በውሰት ነው የተሰጠው እና ይሄ ደግሞ የሚያመለክተው ደግሞ በጣም ብዙ የዩናይትድ ተጫዋቾች ከዩናይትድ ኮንትራት የፈረምኩትን ገንዘብ ሳይከፈለኝ አለቅም ማለት ነው ባጭሩ ጄደን ሳንቾ ኬዝ ማለት ነው እና ይሄ ነገር ዘንድሮ ማታያስ ፈርናንዴዝን ወይ ደግሞ ከባባድ ወጪ እንዳታወጡ ከሚገድባችሁ ነገሮች ውስጥ አንዱ ነው ማለት ነው። ተጫዋቾች ያልተከፈለላቸው በኢንስቶልመንት አይደለም ያልተከፈለላቸው ተጫዋቾች አሉ ገና እነ ሆይላንድ ምናምን ነገርና ይሄ ነገር ደግሞ በጣም ፋይናንሻሊ ዩናይትድን እስር እያደረገው ነው። እኔ አሁን ሲጀመር ትንተና ላይ ኔጌቲቭ ነገር መጥቼ ልተረትንላችሁ አልፈልግም። ለምን ክለባችሁ መጥፎ ቦታ ላይ አካሄድ እየሄደ ነው ምናምን ብዬ ማውራት አልፈልግም። ለሱ ብሽሽቁ አላ ተረድላጋለ ሳበሽቅ እኮ እውነታን እየተጠቀምኩ ነው ማበሽቀው ገባ። ግን ይሄን ደግሞ ምን አሁን የማብሸቅ ሙድ አይደለም ዓለም ዋንጫ እያየሁኝ ነው ገባ አይደለ። ግን ምን ብዬ ልንገርህ ነው የምልህ አንድ ቡድን ጋር በውሰት የምትሰጠው እኮ ተጫዋችን ማን ነው ወይ ተላምዶልህ እንዲመጣ ነው ወይ ደግሞ አይተኸው ቡድኑ ማን ነው ልጁን አይተኸው ግዛኝ ማለት ነው ገባ አይደለ። ማርከስ ራሽፎርድን ወደ አስቶን ቪላ ላከው ተመልሶ መጣ፣ ወደ ባርሳ ላከው ተመልሶ መጣ። ጄደን ሳንቾን ወደ ዶርትመንድ ላከው ተመልሶ መጣ፣ ወደ አስቶን ቪላ ላከው ተመልሶ መጣ፣ ወደ ቸልሲ ላከው ተመልሶ መጣ ገባ አይደለ። እነዚህ ተጫዋቾች ቃል የተገባልኝን ኮንትራት ካልከፈልከኝ አልለቅም ሚልህ ከሆነ ሌላ ቡድን ደግሞ አልገዛም ሚልህ ከሆነ ዩናይትድ ከፍተኛ ደሞዝ እየከፈለ ተጫዋቾች ማስፈረም ማቆም አለበት ማለት ነው በቃ። ምክንያቱም ደሞዛቸውን የሚከፍል ሰው ነው ሊገዛ የሚችለው። አሁን ማርከስ ራሽፎርድ 20 ሚሊዮን አንሶት ነው 40 ሚሊዮን ይገባዋል ገባ አይደለ። 40 ሚሊዮን 50 ሚሊዮን ማን ነው ጎርደን በ80 ሚሊዮን እየተገዛ ለራሽፎርድ 40 ሚሊዮን ሲያንሰው ነው። ግን ችግሩ ባርሰሎና 80 ሚሊዮን ለኒውካስል አንዴ ይከፍልና ጎርደንን 150 በሳምንት ከፍላለሁ ሲለው ጎርደን ሚስቱ ጋር ደውሎ ላይፋችን ተቀየረ ኮነር መግሬገር እንዳለው ማለት ቤቢ ጌት አውት ዘ ሬድ ፓኒስ ማይ ላይፍ ሃዝ ቼንጅድ ነው የምትለው። ግን ራሽፎርድን ግን 300 ምናምን የሚከፈለው ዩናይትድ ማለት ነው። ስለዛ ወደ ባርሳ ሲመጣ ባርሳ ለማርከስ ራሽፎርድ 3 ከምናምን በየሳምንቱ ለ5 ዓመት ከሚከፍለው 80 ሚሊዮን አንዴ ዘብ ብሎ ጎርደንን አምቶ ከጎርደን ጋር ቢዳረቅ ይሻለዋል ማለት ነው። ይሄ ደግሞ በጣም ዘንድሮ ገንዘባቸው ተሳስሮባቸው 4 ሚድፊልደር አንድ አምጥተዋል፣ 3 ይቀራቸዋል። 2000 በሎሽ 2 ይቀራቸዋል። አንድ ሴንተር ባክ አንድ ሌፍት ባክ ማምጣት ካልቻሉ ይሄ እስካሁን ድረስ የገዛቻቸው ሰዎች ገንዘቡን እስር አድርገውታል ማለት ስቴዲየም ታዲያ ምን እሺ ነው ስቴዲየም ከ100,000 ደጋፊ ደግሞ በደም ገንዘብ እንሰብስብ ካልሆነ በስተቀር በቃ ገንዘብ ክለብ ይሆንክ ነው ማን ያስጊ ነው በጣም አስጊ ነው። ይሄኛውን ሰውዬ ስለተገላገልከው እንኳን ደስ አለ። ምክንያቱም አላህ ላመንስን ራሱ ቫይረሱ ሳያጋባበት መሸኘት አንድ ነገር ነው። ሳይገናኙ ማን ሎከር ሩም ሳይገናኙ ሸኝተዋል። አሪፍ ነገር ነው እሱ።
አቤት 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 ወዴት እንደ ወዴት እንደ አይደለም ሙላችን እንዲህ እኮ አይደለም የተነጋገርነው አለኝ እኮ ስክሪንሾት ማውጣት እችላለሁኝ እኮ እንደ አይደለም ያወራነው እኮ ማለት ነው ዘንድሮ ተመለሰክ ማለት ነው አቅምህን አሳይተክ ማለት ነው ሌላውን ቤንች አድርጋ አንተ ቤስት ሆነ እኮ በጣም ልነሳይ ነበር እኮ አለ ልናሳይ ነበር እንደ አይደለም ሙላችን እንደ አይደለም ስክሪንሾት አለኝ እኔ ያወጣሉኝ ችግር የለውም ፋይል አለኝ እንደ አይደለም ሙላችን እንደ አይሆንም ስለማይ እንደ እሺ አዲሱ አስፈራምኩት እቺን አመት ብቻ ልቀቀለ እቺን አመት ብቻ እንደው በምትወደው እንደው እቺን አመት እንኳን አሁን ለሚመጣው አመት ብቻ እንኳን ስጠን አረ ስጡን አረ በምታምኑት እንዴ አረ አምሮ ነበርኩ ፕሪሚየር ሊጉ ተመልሶ አረ የዘንድሮ ብቻ አረ ኃጢአት ነው አረ ተው ከናቱ ቤት የት ሄደላችሁ ይሄውላችሁ ኦናና ሂርቢጎ ተባለ በውሰት ነው የሄደው ሙሉ ለሙሉ ቡድኑን አለቀቁ ምን አለ ግቢ ውስጥ እንኳን ብታስገቡት እናንተ ሴሌማንስ ጋር እንኳን እንዳይገናኝ ያረጉት ምን አለ አንዴ እንኳን ቢጨባበጡ እንዲ ቫይረሱን ቢያስተላልፍበት አንተ እንዳይገናኙ አርገው እዛው በርቁሁን እዚች መሰልጠኛ ቦታ ላይ እንዳትደርስ ብለውት ማለት ነው በዛው ከቱርክ እንደመጣ ማለት ነው ማንቸስተር ሳይገባ በዛው ሂዳሉት ይሄው ቱርክ ገባ ጀማው ሂርቢጎ አለው ፋብሪዚዮ በእውነት ዩናይትዳውያን እንኳን ደስ አላችሁ ለእናንተ እኔ ግን በህይወቴ ከሰማኋቸው አሳዛኝ ሂርቢጎች ውስጥ ግንባር ቀደሙ ነው እንዲህ አይደረግም ጥቁር ስለሆነ ነው ዘረኝነት ነው መታራምዱበት እሱ ላይ ምን አለ እንኳን አብሮ እንዲሰለጥን እንደው የአንድ ወር ጊዜ እንኳን በሰጡት ምን ችግር አለ አቤት ክፋት አይዞ የኔ አባት ዋናው በውሰት መሆኑ ነው ቀጣይ ትመጣለህ ግማሽ ላይ ልትመጣ ትችላለህ ምን ይታወቃል አይታወቅም በእናንተ ግን አዝኛለሁ ዩናይትድ ደጋፊ እንዲደሰት አልሄደ ብሎ ነውር አይደለም እንዴ ነውር እኮ